ነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ ደም ጠርቀህ ትገባለህ። ኦኬ ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አላህ ልጅ ካለው ምን ይሆናል? ልጁም አምላክ ይሆናል። ክርስቶስ በለበሰው ስጋ ወደ አምላክና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ፣ መልሱን መልስ እንጂ አይዞህ ተመለስ። ስለዚህ ሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም፣ ሚስተር አልተገለጸም። ጥያቄ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ ቴንክ ዩ። በደንብ አስተውል። ቅድም ነገር ያለው የክርስቶስ ምን ነው? አምላኩ ማን ነው? አምላኩና ምኑ አትደረብ እንጂ ክርስቶስ አምላክና አባት አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት በክፍል እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። አታዳምጥም። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ሰምቻለሁ። ጥያቄህን ጥቅሱ ሙሉን አንብቦ አምላክ አለ። ማነው አምላኩ ብለህ ነው የጠየቀን? እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብበው ጥቅሱን። አዳምጥ፣ ረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም ጥያቄው? የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማን ነው ብለናል? ልመልስልሽ። ማን ነው ስላት ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ የሚለው ግን ከምን አንጻር ነው? ዛሬ ውስፊት የመጣው አዳምጥ። መልስ የለውም። ክርስትናን አያውቅም፣ እስልምና ላይ ነው ይንጠለጠላል። አዳምጥ ፕሊስ። ይህ ሰውዬ ክርስትና ላይ መልስ የለውም፣ አያውቀውማ። ከየት ይመልስ? አሁን ተረዳው። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ፣ ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክ ሙቷል አልሞት? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። ወይኔ ጉዴ! እውላችሁ ጋይዝ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ እናንተ ከመጽሐፍ ቅዱስ ውጭ የተለየ ትምህርት አላችሁ ማለት ነው። ዛሬ በጣም ይቅርታ አድርጉልኝ፣ እፎይ ተዋረዲኒ ምንም እንደማታውቅ አንደኛ ኦርቶዶክስ ተዋህዶንም ክርስትናንም አትወክልም። እፎይ አንድ ተራ ተሳዳቢ እንደሆንክ ነው ራስክን ያሳየው። ዛሬ አንድ ተራ ተሳዳቢ ዝም ብለህ ጥራዝ ነጠቅ እውቀት ይዘህ ቁርአን በነገራችሁ ላይ እንደ መጽሐፍ ቅዱስ አይደለም። ቁርአን በእንግሊዝኛ ስለተረጎመልህ በእንግሊዝኛ የተረጎመን ቁርአን አምጥተህ ከራከራለሁ ብትል ተዋርደን የምትሄደው። ቢካዝ ቁርአን በአረበኛ ሙሉ ፍሉንትሊ አረበኛ ካልቻልክ ቁርአንን የመረዳት አቅም የለም። ለዚህም ነው ቁርአን በአረበኛ ብቻ መቻል አይደለም እኮ
ተፍሲሩን ማወቅ አለብህ፣ ሐዲቱን ማወቅ አለ። በጣም ብዙ እንትን አለው። ዝም ብለህ ነው አሁን እፎይ ማንም ዌስተርን ሀገራት የእስልምና ጥላቻ ያለባቸው ጸሐፊዎች የጻፉትን መጽሐፍ ይዘ ነበር ለካ እስከዛሬ ስትጮህ ነበር። በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ የሄደው አዝኛለሁ። መልስ ሳያገኝ የሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድን ነው የሚችለው? መሳደብ፣ ማሳደድ፣ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም 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 ሪሊ አሜዚንግ ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባዶ የተሸነፈ ሰው መልስ የሌለው ሰው ሁልጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ ሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ የስ ኦር ኖ ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለሁ አለኝ። መልሱ ምን መሆን አለበት? የስ ኦር ኖ ነው። የስ ኦር ኖ ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ 1:13 አንብቡ። አሁንም በዙፋን የተቀመጠው እሱ ራሱ ተሴም ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። ተመልሶም የሚመጣው እሱ ነው ይላልኝ። አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበረ። ለመማማር ለመበሻሸቅ አይደለም። እኔ አሁን ኬራው ለምሳሌ ሙስሊሞች ቤት ሲጠይቁኝ እነግራቸዋለሁ። ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብዬ አይደለም የምነግራቸው። ትክክለኛውን እውነቱን ነው መመለስ ያለበት። ግን እፎይ አልቻለም። አይ ቲንክ ከሌላ ሰው ጋር እናገናኘው። ሁሱ ነው ስሙ። በጣም ይቅርታ፣ ለመጀመሪያ ጊዜ ነው ያዳመጥኩት። ልጁ በጣም በጣም ደስ የሚል ስብዕና ነው ያለው። ራሱ በጣም ፔሽን ነው። በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት። እኔ አሁን አሉ እኮ ኦርቶዶክሶች ብዙ አሉ፣ በጣም ደስ የሚሉ ስብዕናቸው ደስ የሚል አሉ። እውነቴን ነው የምላቸው። አሁን ፕሊስ እኔ እንትን አላየውም። እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው። የኔ ፐርሰናል እንትኔ ነው። ቢካዝ ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ። የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር። ዶክተር ዘበነ የተሻለ መልስ ይመልስ ነበር። አኬ የሚባለው የተሻለ መልስ ይመልስ ነበር። ኢቭን ኤርሚያስ፣ እውነቴን ነው፣ ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር። ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር። ደቂቃውን ራሱ በደንብ ትታረጋለህ። እፎይ እኔ መንፈሳ አልተመቸኝም። እናንተ ራሳችሁ መርምሩት። አይ ነው እፎይ ይችላል እያላችሁ ልጁን ገደል ከተታችሁት። ይችላል ስትሉት ማለት ነው። ይህ መቻል አይደለም። በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ። እንትና ሌሎች አሉ መመለስ የሚችሉ ግን ልጁ በጣም ጎብ ነው። ይቅርታ I really like this guy። ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊንት ማድረግ የሚፈልግ ልጅ ነው። የሚጠይቀው ጥያቄ ደስ ይላል። ለጥያቄው መልስ አላገኘም። በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል ኦልሬዲ ልጁ። ግን ንግግር ማለት ስንነጋገር ጥያቄ ማለት ነው 1 ሲደመር 1 2 ትላላችሁ ወይ 3 ትላላችሁ እንጂ አይውላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍቆል የግሪክ ምናምን ብላ አይደለም። በቃ I don't know just amazing ነው ልጁ። በርታ በሉት። ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል። እውቀቱ ደስ ሲል
እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላችሁ። እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው። አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው ኮኔክትድ ነው። ቢካዝ ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው ሪሊ ተዋህደውታል። እነዚህ ናቸው ሙስሊም ተዋህደው መባል ያለባቸው። ከቁርአን ጋር የተዋህደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል፣ ገድላቶችንም ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው። በሳይንስ እኮ አይደለም፣ በላጂክ እኮ አይደለም እኔ እምነቴን የምቀበለው። የክርስትና እምነት እኮ ላጂክሊ doesn't make sense። የክርስትና እግዚአብሔር እኮ ላጂክሊ doesn't make sense። ከላጂክ ጋር የሚጣላ እኮ ነው። ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን። እኔ ክርስትናን የምከተለው እኮ በላጂክ አይደለም። ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም፣ በእምነት ነው። ባይ ፌይት እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ። ብሉይ ኪዳን ሄዳችሁ ካያችሁት እኮ እግዚአብሔር እኮ ሂዝ አ ጆኖሳይደር በሰው ስታንዳርድ ማለት ነው። በደንብ አዳምጡኝ። በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ ሂዝ አ ጆኖሳይደር፣ ሂዝ አ ሬሲስት እኮ፣ ሂዝ አ ቢግስት እኮ፣ ሂዝ አ ሴክሲስት እኮ። በሰው ስታንዳርድ ነው የማወራው፣ በእኛ ስታንዳርድ እንዴ። እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን? አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ። ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው? በእኛ ስታንዳርድ ማለት ነው። መጽሐፍ ቅዱስ ግን በእኛ ስታንዳርድ አለ የሚተረጎሙ አይደል እንዴ ጋይስ? መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። ዝም ብለህ በሰው ስታንዳርድ በሳይንስ በላጂክ አይደለም፣ በእምነት ነው። ዳስ ዋይ እኔ ክርስቶስ የሚያስተምረን ፍቅር ነው። የክርስቶስ ዳስ ዋይ ብሉይ ኪዳን ላይ ካያችሁ ክርስቲያኖች፣ በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው። የብሉይ ኪዳን ኢየሱስ ፍቅርን ነው የሰበከው። ባልንጀራ እንደራስህ ውደድ ነው የሚለው። ጠላትን ውደድ ነው የሚለው። ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል እንዴ? አትይደቹታል። አሁን ኢየሱስ ግን አስተምሮ ምን አልመጣ? ግራን ሲመተው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል።